ጭራሽ አልችልም። በጣም ተናዳለች። እሺ ምን መጀመሪያ እንደተፈታው አንቺ ነው መጥቼ ማይሽ ብሏል። ወይ የኔ እናት ደህና ነሽ አይደል? ሳሚ በብሌንና በዳግም እንዲሁም በሰላም ፈተና ሆኖባቸው ነበር። ዛሬ ላይ ግን ይህ ፈተና ሊበቃቸው ይገባል። ብሌንን ከሰላም ጋር ዳግምን ከገነት ጋር ማገናኘት ይኖርብኛል በማለት ትልቁን ታሪክ የተጋፈጠው ነው። እጅግ በጣም የሚገርም ነው። ይህ መቼም የማይፈታ ሚስጥር፣ የማይነገር ቅኔ። እስካሁን ድረስ ዳግም እማዬ ይላል ካጠገቡ አስቀምጦ። ከፎቶ ጋር ለብዙ ጊዜ ተላቀሰ። የ18 ዓመት ሚስጥር በምን እንደሚያገኘው ግራ ተጋባ። አቶ ኃይሉ ተንኮልና ሴራ ጠንሳሽነት ለ18 ዓመት ተለያይተው ልጅነቱን እንደ ልጅ ሆኖ ሳያድግ ጉልበቱን በግፍ ሲገፈግፈው ቆየ። አቶ ኃይሉ ወደ እስር ቤት መግባት ነገሮችን እየገላለጣቸው መጣ። ሳሚ በበኩሉ አቶ ኃይሉን መበቀል ይፈልግ ነበርና እሱ አጠቃቸዋለሁ የሚለውን ሰዎች ትክክለኛውን መረጃ ፈልጎ በመናገር እነዚህ ሰዎች እውነታውን እንዲያውቁ ማድረግ ነበረ። ይህም የሆነበት ሳሚ በልጅነቴ እናት አባቴን አሳጥቶኛል፣ ያለ እናት ያለ አባት እንዳድግ ጎዳና ላይ ተንከራትቼ ብዙ መስዋዕትነት እንዲከፍል አድርጎኛል። ስለዚህ አቶ ኃይሉ የእጁ ማግኘት አለበት ብሎ ያስብ ነበረ። እንዲህ በበቀል አንግቦ የሚራመደው ሳሚ ብዙ ጊዜ በብሌንና በሰላም መካከል ውስብስብ እንዲሆን አድርጎባቸዋል። አንድ ጊዜ ለገነት በመደወል እናትሽ እኮ ሰላም ናት በማለት በሰራተኝነት ቀጥራ የምታኖራትን ሰላም እናቴ ነሽ ብላ እንድትጠጋት ለማድረግ ወይዘሮ ገነት በሰማችው ነገር ተደነባብራ በጭራሽ ሊሆን አይችልም፣ እውነትም ብሌንን ሰላም ለማሳጣት ሰላምንም እንዲሁ ናውላ እንዳታድር እንጂ በጭራሽ ሊሆን አይችልም በማለት ነገሩን እንዳልተቀበለችው በጊዜው እናስታውስ ነበር። ዛሬ በዳግምና በገነት መካከል ግን ዳግም እማዬ ናት ብሎ እንዲያምን ከፊቱ ያለውን ፎቶግራፍና እንዲሁም ከወይዘሮ ገነት የተንጠለጠለውን ፎቶግራፍ በማመሳሰል ዳግም ትክክለኛ ታሪኩን እንዲያውቅ አስደርጎታል። እጅግ በጣም የሚገርም ነገር ነው። ከዚህ በፊት እናቱን እንዲያግታትና እንዲያሰቃያት በሳሚ አማካኝነት ትዕዛዝ ተላልፎ ወደ አንድ ጨለማ ክፍል በመውሰድ ዳግም እናቱን እንዲያግታት አድርጎታል። እባክህን አንተ ጨካኝ ፍታኝ፣ በጣም አረመኔና ከሃዲ ነህ፣ የብሌን ጓደኛ ነህ ብለህ መጥተህ ሁኔታውን ሁሉ ሰለልከኝ። አሁን እንዴት ታግተኛለህ? እንዳንተ አይነት ክፉና አረመኔ አይቻላቅም። በእጄ አጎረስኩህ፣ አበላው፣ አንተ ግን ዙረ ነከስከኝ አለችው። ዳግም ምላሽ በወቅቱ የነበረው በእናቱ ኃይሉ ትዕዛዝ ይህንን እንዲፈጸም እንዳደረጉትና እናቱን ለማግኘት እናቱን ማገት እንደነበረበት የተፈጠረ ታሪክ ነበር። ሆኖም ነገሮቹ ተቀያየሩ። እውነታው እንዲወጣ ጊዜ ይጠብቅ ነበረ። ዛሬ ያ ጊዜ ደረሰ። የሰላምና የብሌን ነገር በድብቁ ቢቀጥልም በገነትና በዳግም በኩል ግን ያለቀለት ነገር ሆኗል። እርግጥ በወይዘሮ ገነት በኩል ዳግም ትክክለኛ ልጇ መሆኗን እስካሁን እየፈለገችው ነው። ካጠገቧ ያለው ዳግም ይሆናል ብላም አልጠበቀችውም። የሆነ ሰዓት ስታየው ሰውነቷ ይህ ልጅ በወጣትነቴ ወልጄ የተለየሁት ልጄን ይመስላል፣ ሰውነቴ ሳየው እንዲህ መርበትበት ጀምሯል፣ ምንድነው ግን ውስጤ እየተረበሸ ያለው በማለት ለራሷ ጠይቃ ነበረ። ዳግምም ቢሆን ወይዘሮ ገነትን ሲመለከታት ይህ የድሮ የህፃንነት ቤታችን ይመስለኛል፣ ነትም ሁኔታው ሁሉ እናቴን ትመስላለች እያለ እንደተወሳሰቡበትና ትክክለኛውን ነገር ለማወቅ ብዙ ሲያወጣ ሲወርድ እንደቆየም የምናስታውሰው ነገር ነው። ቀጥሎም ከነሰላም ግቢ የተከራየበትም ዋነኛ ምክንያት ይኸው ነበረ። እናት ግን በዚህ አካባቢ አይተናታልና ምናልባትም በቀላሉ ልታገኝ የሚያስችልበት ቦታ በአቅራቢያ ብትከራይ ሳይሻል አይቀርም በማለት በዛ አካባቢ እንዲከራይ የሆነበት ትልቁ ሚስጥር ይኸው ነበር። ዳግም እናቱን ለማግኘት የለፈው ልፋት በከንቱ አልቀረም። ፊት ለፊትም አገኛት። ለጊዜው የእስር ቤትን ህይወት እየገፋች ቢሆንም ነገር ግን እማዬ ብሎ ካጠገቧ ተንበርክኮ ለስንት ጊዜያት ሲፈልጋት እንደኖረ እንዲህ ፊት ለፊት እየተያዩ መተላለፋቸው እንዴት እዚህ አጠገቤ ካፍንጫዬ ስር ቆማ እናቴ መለየት ለምንስ ተሳነኝ
በማለት እንዲጠይቅና እናትና ልጅ ፊት ለፊት አንገት ለአንገት ተያይዘው በእንባ ሲራጩም እያሰበ ከፎቶ ጋር ሲታገል ቆየ። በዳግም በኩል ይህንን ካልን በሰላምና በብሌን በኩልስ? ብሌን በእርግጥ ቃል የወይዘሮ ሰላም ልጅ እንዳልሆነች ሁሉንም ከራሷ አንደበት ሰምተዋለች። ተደብቃ ብዙ ነገር አዳምጣታለች። ብሌን በትዕግስት መጠበቋ እንጂ ለሰላም ቃል እኮ ልጅሽ አይደለችም በአንድ ወቅት ስትናገር ሰምቻታለሁኝ። አንቺ ግን በጣም የዋህ ነሽ። ልጄ ብለሽ የተቀበልሻት ቃል ምን ያህል ህይወትሽን ሲኦል እንዳደረገችው ብታውቂ ኑሮ ብላ ለምን አልተናገረችም? ከብሌን ይልቅ ቃልን የምታጋልጣት ሄለኗ ዛሬ ላይ ተከስታለች። እንግዲህ ገና ወደዛ ቤት ስትመጣ ከዚህ በፊት ያስፈራራቻትን ሚስጥር እያሰበችውን ቃል መርበትበት ጀምራለች። በዚህ ብቻ ያልተመለሰችው ሄለን አንድ ነገር እንድታደርግልኝ ከዛም ቃል ግቢልኝ ብላታለች። የፈለፈችው ሚስጥር እያሰበች ይች ልጅ መውጣት አለባት፣ ሌባ ናት በማለት እምነት እንድትፈረጅና እንድትባረር ብታደርጋትም ስለኔ መልካም ነገር ተናግረሽ እዛ ቤት ካላስገባሽኝ በመንገድዬ ሀብት ወራሽ መሆን ነው የምፈልገው። በሐሰት ከጎዳና በአቶ ኃይሉ አማካኝነት በድለላ ወደዚህ ቤት ልጅ ነሽ ተብዬ እንድመጣ አድርጎኛል። ይህ ታሪኬ ለማንም የማይናገር ከባድ ሚስጥር ነው በማለት ለሄለን የነገረቻትን ነገር እያሰበችም ዛሬ ላይ ትናገርብኛለች በሚል ፍርሃት እያታለለቻት ነው። ታዲያ ይህንን እንዳልናገርብሽ ከጎዳና ተመልሼ እንዳልወጣ ሰላምን አሳምነሽ አብረን እንድንኖር ማድረግ ትችያለሽ በማለት ቃልን አስጨንቃታለች። ቃልም በመጀመሪያ ይህች ልጅ ሌባ ናት፣ ከቤታችን በጭራሽ መቅረብ የለባትም ትባረር በማለት እንድትባረር ካደረገቻትና ሰላም ስለ ብሌን ያላት ምልከታ በሌብነት ወይም በዱርዬነት እንድትፈርጃት አድርጋ አሁን ላይ ግን እማዬ በጣም ጥሩ ልጅ ናት፣ የድሮ ማንነቷ መስሎኝ እንጂ አሁን ላይ ግን የምታሳዝን ጎዳና ተዳዳሪ ናት፣ ልንረዳት ይገባል፣ ጣና ከኛ ጋር መኖር አለባት እያለችም በአንድ አፍ ሁለት ምላስ ሆኖባት ተቸግራለች። ሰላም በበኩሏ በጭራሽ ይህ ሊሆን አይችልም፣ እያባበለችሽ እንጂ አመል አይለቅም። ለምን መጀመሪያ ሌባ ናት አልሽኝ? አሁን እንደገና ደግሞ ጥሩ ልጅ ናት፣ እባክሽን ታያት ለምን ትይኛለሽ? ይሄ በጭራሽ ሊሆን አይችልም በማለት ሰላም ወደዛ ቤት መመለስ እንደማትፈልግ እየተናገረች ነው። ምን እንጂ ሄለን ይኸውልሽ አንቺ ልጅ እንደሆንሽ እያሳመንሽ እኔን ደግሞ ከጎዳና ተነስቼ ወደዚህ ቤት እንድመጣ ከዛም ደግሞ ሌባ እንዳልሆንኩኝ ለማሳመን ምን ይቸግርሻል? ልጅ እንደሆንሽ አሳምነሽል እንዴ? ሰላም በዚህ ልክ ሞኝ ናት ማለት ነው። ስለዚህ እኔን ማንነት መቀበል አይከብዳትም። ዝም ብለሽ አሳሚ ስትል ፊት ለፊት ተፋጠዋል። እንግዲህ በሚስጥሮቿ እያስፈራራች ሄለን የምትፈልገውን ሁሉ ልትወስድ ትችላለች። ዛሬ ላይ በገንዘብ እየተደራደረቻት ነው። ምን ያህል እንድሰጥሽ ትፈልጋለሽ? አሁኑኑ ካልከፈልሽኝ እናገራለሁኝ። አሁን ከየት አመጣለሁ? የተወሰነ ሰዓታትን ጠብቂኝ። ደውስ እስከዚህ ሰዓት ድረስ የምታስገቢልኝ ከሆነ አልናገርም። ከዛ ውጭ ግን ወዮልሽ ስትል ሄለን በብሌንና በሰላም መካከል ያለውን የእናትና የልጅ ሚስጥራዊ ሁኔታ ልትናገር እንደምትችል ቃል በሰላም ላይ ምን ያህል ክፋት እያሰበችባት እንደሆነ ይህንንም በዝርዝር ልትነግራት እንደምትችል ያሰበችም ቃል ክፉኛ ፈርታታለች። እውነትም ሄለን የምትናገር ትመስላለች። አቶ ኃይሉም ከእስር ቤት ቆይታቸው ተፈተው ወደ ቤት ሊመጡ እንደሆነ ለቃል ሲነገራት ቃል ይህን ነገር መቀበል አቅቷት በድንጋጤ እማዬ ሊመጣ ነው እንዲህ እያለች ኮስተር ብላ ነበር የጠየቀቻት። ገና ለገና አጎት ስትላት አቶ ኃይሉ ወደዛ ቤት መመለሳቸውን ስታስብ የሚጠብቃትን እያሰበች ፈርታለች ማለት ነው። ምክንያቱም አቶ ኃይሉ እንደማይለቃት ታውቃለችና እሷ እንዳሳሰረችው ሁሉንም ጠንቅቆ ያውቃልና። ፖሊስ ጣቢያ ሆነውም ሲያስቡት የነበረው ይህን ነው። ቃል ናት የሰራችልኝ፣ ከዚህ እስር ቤት ወጥቼ የማደርገውን አደርጋለሁ፣ ቆይ ባልሰራላት እያሉ እየዛቱባት ነው። እውነትም ቃል የእጇን ታገኛለች? አማካኝነት እቅዶቿ ይከሽፋሉ ወይስ በሳሚ አማካኝነት? እኔ በበኩሌ ሳሚ የጀመረውን ይጨርሳል። በዳግምና በገነት መካከል ያለውን ሚስጥር ከተናገርና ቀጥሎም አቶ ኃይሉ መስማት እንደሌለበት፣ ምክንያቱም እናትና ልጅ መሆን ካወቀ ሁለታቸውንም ይገላቸዋል በማለት ዳግም ለማንም እንዳይናገር አስጠንቅቆታል። ቀጥሎስ ለሰላም ወይስ ለብሌን ይናገራል? ወይም ደግሞ በብር ሊደራደራት ይችላል?